እንግዲህ ብሩክና ሀይሚዬን አይታችኋል። በጣም በሚገርም ሁኔታ በሚገርም ሰርፕራይዝ ሊመጡልን ነው። እንግዲህ ቤተሰብ በጣም የሚገርመው ነገር ውጪ አይደለም ቤት ውስጥ ነው። ያው ግቢው ታውቃላችሁ፣ ባለፈው ታስታውሳላችሁ፣ እዛ ቦታ ላይ ነው ሰርፕራይዝ የሚደረገው ማለት ነው። ብሩክ እንግዲህ ጠብቁ ብሏል። በጣም በሚገርም ሁኔታ ማለት ነው። እኔ በጣም ደስ ብሎኛል። ያው እነሱ ተናፋቂና ተወዳጅ ዩቲዩበሮች ናቸው። ሀይሚዬና ብሩኬ እንግዲህ ዛሬ ያው ሰርፕራይዝ ብዙም እንትዛ ቀለል ያለች ሰርፕራይዝ ያው ደስ የሚል ነገር አንዳንዴ የሆነ ፏ ደመቅ ብሎ ያው እኛንም ለማስደሰት የሚያደርጉት ነገር ነው። እኔ እንጃ ብቻ በጣም ናፍቀውን ነበሩ። ለማንኛውም ቤተሰቤን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እኔ ታውቃላችሁ ለሀይሚዬ ያለኝን ፍቅር ለሀይሚዬ ያለኝን ክብር ሁላችሁም በደንብ ታውቃላችሁ አይደለም? ታውቃላችሁ በደንብ አድርጋችሁ ድብን አድርጋችሁ ታውቃላችሁ ሁላችሁም ናችሁ እና ውዶቼ ብዙ ጊዜ ያው ብሩክ ለሀይሚዬ ያለውን ነገር ሁሌ ነው የምነግራችሁ፣ ያለውን ፍቅር ሁሌ ነው የምነግራችሁ። እንግዲህ ዛሬ ደግሞ በጣም በሚገርም ሁኔታ በጣም በቃ ብዬ ላስረዳችሁ። እኔ እንደ ብሩኬን ሀይሚን ሳይኮ ቤተሰብ ታውቃላችሁ፣ አይኔ ስልምልም ጥርሴ ግጥጥ፣ አንዳንዴ ደግሞ አልሰማ ሲለኝ ቤተሰብ ጆሮ ላይ ደቅነዋለሁ። ብታይ ምንድነው ደግሜ ለመስማት እንትን እላለሁ። እና ደግሞ አንዳንድ ቦታ ላይ ያለ ሀይሚ ላይ እንዴት እንደሚሆኑ ምናምን ታውቃላችሁ። እና የዛን ሰዓት ደግሞ ያው ታውቃላችሁ እኔ ስሜታዊ ነኝ ስሜታዊ ነው ማየው ቪዲዮቻቸው ስሜታዊ ነኝ ታውቃላችሁ። ሀይሚና ብሩኬ ስሜታዊ ያደርጋሉ። የሚናገሩት ንግግር ቀላቸው ምናምን የብሩክ ፊቱ የቀልድ ፊቱ ምናምን ለሀይሚ ያለው ነገር ሀይሚ ልክ እንደ ጻል ልጅ የሚያደርጋን ነገር ምናምን በጣም ነው ደስ የሚለኝ ማለት ነው ውዶቼ። እና ዛሬ እንግዲህ በጣም በሚገርም ሁኔታ ነው እንግዲህ ሀይሚዬና ብሩኬ ብቅ የሚሉልን በዩቲዩብ መስኮት ማለት ነው። ሁላችሁም እንግዲህ በጉጉት ነው የምትጠብቋችሁ። ምንድነው ሰርፕራይዙ? ዛፍዬ ምን ይሁን ሰርፕራይዙ ምናምን ለምትሉ ያው ሰርፕራይዝ ስላችሁ በቃ አንዳንድ ጊዜ ቁጭ ብለው ያው ራሳቸውን በማዝናናት አበባ አድርጎ ጉደር ተደርጎ ምናምን በቃ ሀይሚ ደስ እንዲላት ነው እንጂ ሌላ እንደዚህ ከበድ የሚል ሳይሆን በቃ የሆነ አንዳንድ ጊዜ ሲደብራችሁ ምናምን ፏፏ አድርጋችሁ ምናምን የምታደርጉን ነገር እና እንደዛ ነገር ነው እንጂ ብዙም እንዲከባድ ይሆን። በነገራችን ላይ ለሴት ልጅ ትንሽ ሰርፕራይዝ እንደ ትልቅ ነገር ነው የምናየው። ለሀይሚዬ ትልቅ ነገር ነው፣ ለእኛም ደስ ይለናል። ዛሬ ደግሞ አለባበሳቸው ምናምን ምንድን ነው ምንሽ ነው አለባበሳቸው በጣም ነው የሚያምረው። በጣም ጀንትልማን ናላ ቡራዬ በጣም ጀንትልማን ሆነሃል። በቃም ብዬ ልንገር ኦ ማይ ጋድ ዛፍዬ ምን ነው ቡራ ላይ እንደዚህ ወሽበት እንዳት እናንተ እኮ ባለጌ ናችሁ። ምን ነው ሽፍትፍት ዳልሽበት ብሩኬ ልትሉኝ ትችላላችሁ። ብሩኬ ትንሽዬ ወንድሜ ነው፣ ትንሽዬ ወንድሜ ነው። ሀይሚዬም እንደዛው እና ያው ደስ ይለኛል። ብሩኬ አሁን ደግሞ ሰውነቱ ቀንሷል፣ ደረቱ ወጥቷል፣ ሴክሲ ባዲ ወጥቷል፣ ብዙ ነገሮች። ሀይሚ ያው እድለኛ ነች። በቃ ብሩክን የመሰለ ወንድ ሸበላ ማግኘቷ ራሱ ከባድ ነገር ነው። አዎ ማርያም ባውዛ እንደዚህ እንደዚህ ስርዓት ያለው ወንድ ለሴት ክብር ያለው ወንድ እኮ አይገኝም። ቤተሰብ መቤቴን ነው የምላችሁ አይገኝም። በቃ እንደዚህ አይነት ነገር የምታገኝ ሴት እድለኛ ነች ነው የምሆነ እድለኛ ነች ብዬ ነው የማወራው ማለት ነው። ስለዚህ ቤተሰብ ሀይሚዬ በጣም እድለኛ ነች። ቡራን የመሰለ ጸባይ ያለው ስነ ስርዓት ያለው ናት። በቃ ስትባረኩ ነው እንደዚህ አይነት ፍቅረኛ እንደዚህ አይነት ባል የምታገኙት። እና ሀይሚዬ የተባረከች ነች። በመጨረሻም እንግዲህ ቡራን የመሰለ ልጅ ላይ ብዙ ነገሮችን አሳልፈዋል። ሀይሚዬና ብሩኬ በቀላሉ ዝም ብሎ እንደዚህ ደረሱ ታውቃላችሁ። 2 አመት ከምናምን እንግዲህ በጣም በሚገርም ሁኔታ በጣም ብዙ ነገሮችን አሳልፈዋል በህይወታቸው። ደስታንም፣ አዘንንም፣ ለቅሶንም ሁሉን ነገር አብረው አሳልፈዋል። እንግዲህ በጣም ነው ደስ የሚለው እንደዚህ ሆኖ ስላየኋቸው ማለት ነው። ዛሬ እንግዲህ ሀይሚዬ በጣም እኔ እንጃ በጣም በደስታ ነው እንግዲህ ሰርፕራይዝ የምታጣጣም ይመስለኛል። እኛም እንግዲህ አፋችንን ከፍተን ጥርሳችንን አግጥጠን አይናችን አፍጥጠን እኛም እንደነ ሀይሚ ስታጣጥመው እኛ ደግሞ በስሜት እዚህ ጋር እናጣጥመዋለን። ችግር የለውም እያደረግን እናጣጥመዋለን። እና ሀይሚዬ አንቺ ደስታ ሁሌም የኛ ደስታ ነው። ያንቺ ያ በቃ አንቺ የምታደርጊው ነገር ነው። እንግዲህ ሰርፕራይዙ ምን እንደሆነ ባይታወቅም ያው ደስ ይላል። ብቻ ይሁን እንደዚህ ስናያቸው ፍቅራቸውን ነው የምናየው። ነገረኛ ምቀኞች ብዙ አሉ። ገና ደግሞ ሌላ ነገር አለ። ይሄ ሁላችሁ ቤተሰብ
በጣም ከባድ ነገር የሚነሳው መች እንደው ታውቃላችሁ? መች እንደው ልንገራችሁ። ይሄ ጌም ካለፈ በኋላ የሆነ የሚፈጠር ነገር አለ። ይሄ ጌም ካለፈ በኋላ ብቻ ጠብቁ። እግዚአብሔርን ነው የምላችሁ። እና ብዙ ነገሮች ግን ሀይሚዬና ብሩክ የሚበገሩ አይደለም። ከዚህ በኋላ ማንም ቢመጣ ማንም ቢሄድ በምንም ተአምር ሀይሚዬና ብሩክ ማንም መቶ ሊያጣላ አይችልም። እንግዲህ እግዚአብሔር ከነሱ ጋር ይሁን ነው ብሎ ምንም ልናረጋ አንችልም። ምቀኛ ሸረኛቸውን በክፉ ፍጥጥ ግጥጥ ብሎ ማያቸውን ያዝልን ነው የምንለው። እንግዲህ ቤተሰብ ዛሬ ሁላችሁም እዚህ ጋር ያላችሁ እህቶቼ ፍቅረኛ ጋር ያላችሁ ከፍቅረኛችሁ ጋር ሻፍዱ። ፍቅረኛ ደግሞ ከሌላችሁ ያው የነ ብሩኬና የሀይሚዬን ቪዲዮ እያያችሁ እየተሸፋፈድን እናያለን ማለት ነው። ቤተሰብ ምን ሊደረግ አይቻልም። ስለዚህ ይሄን ቪዲዮ እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እፈልጋለሁ ማለት ነው። ተረፈቻው ቻው፣ ወዳቻው ባይ